እቴቱ ደራሲ ዮሴፍ ዳሪዮስ፣ ተራኪ ንጉሡ በሪሁንና በፍቅር ግዛቸው። እቴቱ እቴቱ ቤተሰቦቿ የሞላላቸው አርብቶ አደሮች ያውም ባለብዙ ጋሻ መሬት ባለቤት ናቸውና ያማራትን እየበላች እየጠጣች ነው ያደገችው። ያያትን ሁሉ የሚያስበረግግ አምጡ ድገሙ ቢባል የማይገኝ ውበት ያደላት ናትና ለትዳር የሚጠይቁ ጎረምሶች ብዙ ነበሩ። እርሷ እቴ ለአንዳቸውም ፊት አትሰጥ። በደጀን ከተማ የተከበሩ የታፈሩት አባቷም ቢሆን ክብሯን የሚመጥን የሚሉት አይነት በዓይናቸው የሚሞላ የለም። የመጨረሻ ልጅ ስለሆነች ወዲያውም እናታቸው ሲያርፉ የእናቴን ስም የምትወርስ ሴት ልጅ ስጠኝ ብለው ያገኟት የስለት ልጅ በመሆኗ እንድታገባ አልተጫኗትም። ዕድሜዋ ቢገፋና መልኳ ቢቀንስ የወጣትነት ትኩሳቷ ቢበርድ እንኳ ቤት ንብረቷን አስተውሎ የሚፈልጋት እንደማታጣ ያምናሉ። እቴቱ ባቷ ፀሐይ እንደነካው መስታወት እያብረቀረቀ ዓይንን ሲጣራ የጭኗ ቅርጽ በተራው ተቀብሎ ተከተሉኝ የሚያስብልበትን መንፈስ ሲጎናጸፍ ወገቧ ምንም ብቀጥን ናንካይ ትኩሳቴን ብሎ ጉብሎችን የሚጋብዝላት ጡቶቿ ልብሷን ሊቀዱ የደረሱ ያህል ያመጹ የሚመስሉባት እዚህ ቀረሽ የማትባል ነበረች። ብቻ በዚያ ለጋ ዕድሜዋ አንድ በሽታ ተጸናወታት። የበረሃው ሰይጣን ሽዋሽዊት ድንገት የተነሳባት እንደው ምኑንም ሳታውቅ እየዛበረች ትሰቃያለች። ያችን የመሰለች ልጅ እንዲያ አቅሏን ስትስት ከታየ የመንደር መጠቋቆሚያ መሆናቸው ነውና የአባቷ እህት ወደ መኖሪያ ቤታቸው ወስደዋት ጥቂት እንድትከርምና እዚያው አካባቢ ያለ ጸበል እንዲያስጠምቋት ቤተ ዘመድ ተማክረው ወደ አክስቷ መንደር ዘለቀች። እንደ አባቷ ቤት ባይሆንም እዚህም ምቾት አለ። በአክስቷ ቤት ትንሽ ጊዜ እንድትረጋጋ ተብሎ ከግቢ እንዳትወጣ ብቻ እየተጠበቀች ከቆየች በኋላ ጸበሉን እንኳ ሳትጀምር ለውጥ አሳየች። እናም ቁጥጥሩ በመጠኑ ቀነሰላት። ምን ያረጋል ታዲያ ገበያ ተልካ ብቻዋን በወጣች አንዱን ተሰዓት ድንገት በሽታው አገርሽቶ ጠፋች። በሽታው በባህሪው ድንገት ያሉበትን በማስረሳት የሚሄዱበትንም ሆነ የሚያደርጉትን የማያሳውቅ ክፉ ራስ ምታት ነው። ሽዋሽዊት የተጠናወተው ሰው እንዲህ ሆኖ የሚቆይበት ጊዜ አይታወቅም። አንዳንዱ በደቂቃዎች ውስጥ ከድንዛዜው ሊነቃ ይችላል። ሌላ ሰው ደግሞ ለቀናትና ወራትም ሊቆይ ይችላል። ወይም ደግሞ እንዳደነዘዘ ወስዶ ገደል ከትቶ ሊገድል ይችላል። እቴቱ የሄደችበት ሳይታወቅ የውሃ ሽታ ከሆነች 3 ወራት አለፋት።
እጇና እግሯ ይታዩአታል። የሆነ ቀለሙን የማታውቀው ልብስም ለብሳለች። አንዳች የሚንጓጓ ድምፅ ይሰማታል። አፍንጫ ቢቆረጡ የሚያስመኝ ጠረን ይሸታታል። ቆይቶም በመንገዷ ላይ ጨርቆች ሲደቀኑባት፣ አንዱን ስታልፍ ደግሞ ሌላ ጨርቅ ሲታካ፣ የሽታው ቅርበት ሲጨመር፣ ይህን ጨርቅ ስትገልጥ ሌላ ጨርቅ ሲደቀንባት፣ ሽታው ሲያይል፣ ጨለማ ክፍል ውስጥ ስትገባ፣ አንድ ነገር እጆቿን ሲይዛት፣ ያዛት፣ አምጣት፣ ተው፣ አጥብቅ፣ ሂድ፣ የተበጣጠሱ ቀጭንና ወፍራም ድምፆች ይሰሟታል። ራሷን ስታውቅ አንድ ፀጉረ ከርዳዳ፣ አይነ ትልልቅ፣ ጠይም፣ አንዳች ነገር እንዳስበረገገው ሁሉ ላብ ያሰመጠው ፊቱን 10 የሚጠራርግ ሰው ጋር ራሷን አገኘችው። ሰውየው ለትውስታዋ አዲስ ቢሆንም አልደነገጠችም። ይልቅስ ድንገት ብርድ ተሰምቷት ብታስተውል የአካሏ ራቆትነት ተገለጠላትና በረገገች። ሰውየው ከአጠገቧ ያለ ጋቢን አንስቶ እርቃኗን አለበሳት። አይዞሽ፣ ምንም አልሆንሽ አላት በወፍራም ድምፁ። መፍራትና ግራ መጋባት ሸብቧት እንዴት በዚህ ሰዓት እንደታወሳት ባይገባትም ብቻ በአባቷ ቤት ሳለች ደንገጡር ሴትና ወንድ ግንኙነት ሲያደርጉ ስለሚኖረው ስሜት ድምጿን ቀንሳ እየተሽኮረመመች ግን በሐሴት የምታወራላት ነገር ታወሳት። እቴቱ ከዚያች ከደንገጡሯ አነጋገር የተነሳ ልክ ጥሩ ማዕድ እንደቀረበለት ሰው ምራቋን እየዋጠች ነበር የምትሰማት። ለመጀመሪያ ጊዜ ወንድ ሲጎበኛት ደስታው እንዳለ ሆኖ ሕመም እንደተጠበቀ ሆኖ ከግንኙነቱ በኋላ ደም እንደሚፈሳት፣ ከዚያ ግን በቃ ልዩና አምሳያ የሌለው ሐሴት የሚያጎናጽፍ ገቢረ ትዕይንት መሆኑን ነግራታለች። ሰውየው ምንም አልሆንሽ ሲላት ያ ደንገጡሬ እንኳ የምታውቀውን ዓለም ሳላጣጥም በቃ አለፈኝ አድርጎት ካልሆነስ አሁን ቢከመርብኝስ ብላ አሰበች። እስከ ዛሬ ሊወዳጇት የሚቀርቧትን ሁሉ ስትመልስ የኖረችው ልጅ እዚህ ሰው ላይ ግን አንዳች አሁን ባደረገው የሚል ስሜት ተሰማት። እንዲያው ለማረጋገጥ ብላ ዓይኗን ወደ እግሮቿ መጋጠሚያ ብትመልስ ደም የለም። ደንገጡሯ እንደነገረቻት ከሆነ ለመጀመሪያ ጊዜ ግንኙነት ስትፈጽም ደም መፍሰስ አለበት። ምንም አልተፈጠረም ማለት ነው ወይስ እንዳላውቅበት ደሜን አጥቦ ነው? ምን ያህል ቀን እዚያ እንደቆየች አታውቅምና ምን ጠይቃ ምን እንደምትተው ግራ ገባት። በሽታዋን ረገመችው። አትስጊ እናትዋ፣ ምንም አልተፈጠረም፣ አይዞሽ አላት ጭንቀቷን የተረዳ ይመስል። ልብሴን ምን አወለቀው? አንቺ ሆነሽ እሱንማ ከ2 ቀን በፊት እዚህ ስትደርሺ እርቃንሽን ሆነሽ ይህን ዘንቢል ይዘሽ ነበር። ድንገት ጠዋት በግቢያችን ውስጥ እንዲያሆነሽ አይታሽ እብድ መስለሻት ሩጣ ቤቷ የገባች ጎረቤት ባልቴት ጋር ተባብረን አሰርንሽ። በማግስቱ ጠበል ልንወስድሽ ተነጋግረን ሳይመቸው ቀረ መሰል ሳይመጣ ቀረ። ብቻዬን እንዳልወስድሽ ደግሞ አልሆናለኝ። ይኸውና አማራጭ ባጣ መኝታ ቤት ያስገብቼ ስጠብቅሽ ነበር። ያረክ ይሄኔ ቤተሰቦቼ ተጨንቀው ይሆናል። ትሄጂ? አዎድ። እንግዲህ ትንሽ ምግብ ቅመሽና ትሄጃለሽ። ደግ
እዛው ባለችበት የጣፈጠ ድፍን ምስር ጥስቅ አድርጋ በላች። እርሱ ገበታውን ለማንሳት፣ እርሷ እጇን ለመለቃለቅ ከተቀመጡበት ሲነሱ ድንገት ተነካኩና እጁ ከእጇ ሙቀት ተቀበለ። ለመልስ ምት የላከውን ንዝረትም ለእርሷ ደረሳት። ጥብቅ አድርጋ እጆቹን ያዘች። ተጠጋችው። እጁን አንስቶ የአገሯን ጎረምሶች ሲያስፈራራ የኖረውን ጦሩን ጡቷን ጨበጠው። ልዩ ንዝረት ወደ አናቷ ተስፈናጠረ። ከአልጋው ላይ ወደቁ። ለቤተሰብ መጨነቅ ማሰቡም በዛው ቀረ። ከዚያማ በቃ ቁርስ፣ ምሳ ብሎ የምግብ ቅደም ተከተል አሰለቻት። እንዲያው ብቻ ሌት ተቀን ያንን ስሜት ብቻ ሆነ የምትፈልግ። በአገሩ ያሉ ሴቶች ሁሉ የእርሷን ወዳጅ የሚፈልጉ፣ የከተማ ወንዶች ሁሉ ስልብ መሰሏት። የወደቀ መሰበሩ፣ የተመታ ማበጡ፣ የሞተ መቀበሩ እንደማይቀር እቴቱ አረገዘች። በመጀመሪያዎቹ 2 ወራት እንዳለፉት ጊዜያት ሁሉ የሌት ደስታቸውና የቀን ናፍቆታቸው አልቀረም ነበር። ከዚያ ግን ጭቅጭቅ ተጀመረ። እርሱም ድብቅ፣ እርሷም ተጠራጣሪ ሆነችና ትንሽ የምትባል ጉዳይ እንኳ እንደ 2 ዓይን አጠገብ ላጠገብ ሆነው የማይተያዩ አደረጋቸው። ለመጀመሪያ ጊዜ ጠዋት በጠዋት ተነስቶ ሲሮጥ የሚሄድበትን እንዲነግራት ብትጠይቀው ሰሞንኛውን አኮረፋት። ከዚያ ግን ደጋግማ በጠየቀችው ቁጥር መልሱ አይጠቅምሽም አንቺው ይላትና ትቷት ይወጣል። እርሱም ምላሽ ሳይሰጣት እርሷም መጠየቋን ሳትታክት ለቀናት ቀጠሉ። እንዲህ እየሆኑ በሚኖሩበት አንድ ቀን ጠዋት ተነስቶ ሊሄድ ሲዘገጃጅ እንደተኛች ሁሉ ሆና ዝም አለችው። እርሱም ተነስታ ጭቅጭቁ ሳይጀመር በፊት እንዳይቀሰቅሳት ጣደፍ እያለ ከቤት ሲወጣ ቀስ ብላ ተነሳችና ተከተለችው። በጠዋት እየተነሳ የሚጣደፈው ሌላ ሴት ተዋውቆ ወደ ዛችኛዋ ሊሄድ ነው ብላ ስለገመተችና ከሴትየዋ ጋር እጅ ከፈንጅ ለመያዝ ስለቆረጠች ተከትላው ሂዳ ጉዷን ለማየት ቆርጣለች። ቅድሚያ በአጥሩ ጥግ ወዳለ ስርቻ ስር ሂዶ አንድ የታሰረ ኮሮጆ አንስቶ ያዘና የግቢውን በር ከፍቶ ወጣ። ኮቴዋን ላለማሰማት በጣቷ መሬት እየነካች እንጣጥ ብላ ተከተለችው። አቀርቅሮ ጣደፍ እያለ ታቹን መንገድ ይዞ ከግቢያቸው ብዙ ሳይርቅ ያለች ቅያስ ተከትሎ በቀጭን መንገድ ውስጥ ለውስጥ ገባ። ነጠላዋን ተከናንባ ኮቴዋን አጥፍታ ትከተለዋለች። በባህር ዛፍ ጨፈቃ የታጠረ አንድ ቤት ሲደርስ የተከተለውን ሰው ካለ ለማየት ዘወር ቢልስ ሊያያት ብሎ ለጥቂት ተሸሸገችበት። የገባበት ግቢ ደርሳ በቀዳዳ አሾልካ ብታይ 4 ሴቶች ነጠላ ለብሰው ቤቱ በራፍ መሬት ላይ ተደፍተዋል። ለቅሶ ነው። ታዲያ ለቅሶ ለመድረስ ምን መደበቅ አስፈለገው? ወይስ ሌላ ነገር አለ ብላ አሰበች።
ከኋላዋ የሰው ኮቴ ሰምታ ዘወር ስትል ዕድሜያቸው የገፋ 2 ሴቶች ሊገቡ ሲሉ ተገጣጠሙ። አንደኛዋ ሴት በነጠላቸው ተሸፋፍነው ከዓይናቸው በቀር ሌላ የፊታቸው ገጽታ ባይታይም እንደ መበርገግ እያሉ ከፊት ከኋላ ከግራ ከቀኛቸው ያማተራሉ። እርሷንም ሲያዩ በድንጋጤ አቀረቀሩ። ሁለተኛዋ ግን ምንም አይነት ፍርሃትም ሆነ ድንጋጤ አይታይባቸው። እንዲያውም ግቢውን ከዚህ በፊት እንደሚያውቁት ሁሉ እጃቸውን በመዝጊያው በኩል ባለ የጨፈቃው አጥር ክፍተት ሰደው ከፈቱት። ከዚያም የተሸፈኑትን አሮጊት ካስቀደሙ በኋላ በሩን ለመዝጋት ዘወር ብለው መግባት ትፈልግ ከሆነ በሚል ይመስላል አየት ታደረጓትና በሩን ለቀውት ገቡ። ወዲያውም መጫሚያቸውን አወለቁና የተሸፋፈኑት አሮጊትም ይህንን እንዲያደርጉ ድምፃቸውን ቀነስ አድርገው መጫሚያውን ያውልቁማ፣ ተይ ኋላ አይደረግም፣ ውቃቢው ይቆጣሉ። ልጅት ይህን ጊዜ የመጣችው የት እንደሆነ አወቀችና በድንጋጤ በራ ወደ ቤቷ ተመለሰች። እስኪመሽ ድረስ እንዲቹ ስትባትታ መሸች። ባሏ ምሽት ላይ መጥቶ ገና የቤቱን መዝጊያ ሲከፍት አራስ ነብር ሆና ተቀበለችው። የ4 ወር ቅሪት የሆነችና ሆዷም መቀፍተቱን ረስታ ልትገጥመው ከጀላት። በስንት ልምምጥ ንዴቷን አብርዶ ባትከተይኝ መልካም ነበር አንቺ ጠንቋዩ ቤት ሄድሁ ላንቺው ህመም ለልጃችንም የወደፊት ጤና ስል ነው አላት። አታብላንተው ምን ነው ለኔና ለልጅህ? አረግ ያው ሽዋሽዊቱ ድንገት ቢነሳብሽና ከነጽንስሽ ገደል ብትገቢብኝ የማን ያለህ ልል ኑሯል በይ። ይህን ተማይ ደግሞ ራሱ ሰይጣንን መጨበጥ ካለብኝ አደርገዋለሁ። ከንዴቷ መለስ ብላ እንዳሰበችው በላይዋ ላይ ሴት ደርቦ ሊይዝ ቀርቶ ይህን ያህል ለእርሷ ተጨንቆ እንዲህ አይነቱን መስዋዕትነት ማሰቡ በራሱ አንጀቷን በላው። እንደ እናቴ ሳይሆን እንደ ሚስት ያውለኝ የሚባለው ተረት እውነት ነው ማለት ነው ብላመነች። ከአፍታ በፊት በንዴት ብው ብላ እንዳልነበር አሁን ምን እንዲያሳሰበ አካሌ አልፎ ለሚያልፍ ችግር በሰማይም ካምላክ ትጣላ ብላ እንደ ልጅ ትለማመጠው ጀመር። እምባው እየተናነቀው ምሽቴና ልጄ አይን እያያቸው ሲጠፉ ከማይ ያውም ያላየሁት ሰማይ ቤት ድርግም ብሎ ይቅርብኝ ቢላት ተወርውራ ደረቱ ላይ ተለጠፈችና አንገቱን ሳመችው። በዚያው ቀስ ብላ ወደ ታች ወርዳ ከመሬት ላይ ተንበረከከችና ጉልበቱን አቅፋ መነፋረቅ ጀመረች። ምን ሆነሻል እናት አለ እምባው አስደንግጦት። በጠዋት እየተነሳ ብትጠፋብኝ በእኔ ላይ ሰደርቦ ብዬ ጠርጥሬ ነበር። አሁን የሄድህበትን ሳውቅና ምክንያቱን ስትነግረኝ ባሰብኩት ነገር ጠጠተኝ። ደግሞም እንዲህ የሚያስብልኝ መከታ በማግኘቴ ደስ ብሎኝ እንጂ ከብቶኝስ አይደለም ማልቀሴ አለችው። አትጠጠች ቴትዋ፣ የደበቅኩሽ እንዳትጨነቂ ብዬ እንጂ እንዲህ ክፉ ያሳሰፉሽ እኔው ነኝ፣ ይቅር በይ ብሎ ከእግሩ አላቀቃትና እርሱም መሬት ላይ ተቀምጦ ጎን ለጎን ተቃቅፈው ቁጭ አሉ። ከተቃቀፉበት ተላቀው ብታየው ፊቱ
ከፍት ብሎታል። ምን ነው አለችው ያስጨነቀው ጉዳይ እንዳለ ገብቷት። ሰውየው ይህን ያህል ቀን እየተመላለስኩ ስለማመጣቸው ስካድምላቸው የኖርሁ ሕመሙ እንዲለቅሽ ነበር አለና ንግግሩን አቋርጦ ድንገት ሟምቷ እንደምታልቅ ሁሉ አይኖቿን በስስት እያየ ጥብቅ አድርጎ አቀፋት። ከዚያም እጆቿን ጭብጥ አድርጎ ያዘና አቀረቀረ። ምንም አይለየኝ፣ ይኸው ካመመኝ ስንት ጊዜ እኮ። ደሞ ተይ በኋላ ተነስቶብኝ ሊያስበረረኝ እንደሆነ ብለህ ተሰጋ። መዝጊያውን ተውጭ ዘግተብኝ ሂድ። እኔ ወትም አልሄድም አለች ሐሳቡን ታቃልልለት መስሏት። እርሷም በጣም ተወደደው እንጂ እንዲህ ጭንቅ ብሎት አይደለም። በሰላሙ ጊዜም እንዲህ አይኗን በሚያያት ጊዜ ፍቅሩንና ምን ያህል እንደሚሳሳላት ታውቅበታለች። መውደድን የሚጠላ የለምና ምን ያህል እንደሚወዳት እንዲህ በቀላሉ ማወቋ ቢያስደስታትም ቅሉ የበዛው ጭንቀቱ ያሳስባታል። መለያየቱስ ይቅር፣ ድንገት የሞቱ እንደው ይህ ሰው ምን ሊሆን ነው? ራሱን እስኪረሳ ይህን ያህል መሳሳቱስ ደግ ነው ብላ ትጨነቃለች። አንድ ቀን ይህን ጭንቀቷን በግልጽ ስትነግረው አንድ ያለሽኝ አንቺ፣ ለአንቺ ካልሳሳው ታዲያ ለምኑ ልጨነቅ? የሚያውቁኝ ረስተውኝ ተጎኔ ሲርቁ ቆሻሻዬን ያልጠላሽ አንቺን ያልተንከባከብኩ እኮ ለማን አላትና አንዳች ክፉ ነገር እንዳስታወሰ ሁሉ ፊቱን ጭፍግግ አድርጎ ሰውነቱን እያንቀጠቀጠው ይልቅ ዳግመኛ ብሞትስ እንዳትዪ፣ እግዚአብሔሩ እንደ ሰው ደፋ ቀና ባልለትም ለቅጣት አንቺን እስኪነጥቀኝ ድረስ የሚያደርስ ጥፋት እንዳላጠፋሁለት እርግጠኛ ነኝ። እኔ ቁሜ አንቺን አይወስድም፣ እኔ ነኝ የምቀድም። አይበለው እንጂ ፍቅር አልቆ ብትሄጅም በፋንታሽ ሌላ ጋር ብትለምጅም ከዚህ ወዲያ ያላንቺ አያሻኝም። ከሌላ ሴት ገላ ያንቺን ትዝታ ማቀፍ እመርጣለሁ። እርግጥ በደጉ ጊዜ የቀረብኋቸው ሸግዬዎች ነበሩና አንቺ የመጀመሪያ ፍቅሬ አትሆኚ ይሆናል። ግና ፍቅር የሰጠሽኝ አንቺ የመጀመሪያዬ ነሽ። ደግሞም ከሌሎች ሁሉ የሚለይሽ ዋናው ነገር ስትቀርቢኝ የመጀመሪያም ባትሆኚ የመጨረሻዬ መሆንሽ ነው። ቃል ለምድር ለሰማይ፣ ይህ ቃል ደግሞ ለአንቺ ሳይሆን ለራሴ የገባሁት ነውና እመኚ ብሏት ነበር። ይኸው ዛሬም በዚያ እይታው እያያት ነው። ይህ ፍቅሩ ይበልጥ ያስጨንቃታል። አስተያየቱ አዲስ ባይሆንም ፊቱ ላይ ያለው ጭንቀት ግን ሊሸከመው ያልቻለ ሐሳብ እንደገባው አሳበቀበት። እስቲ አውጋኝ፣ ምን ሆነ ነው? በረጅሙ ተነፈሰና ፊቱን ከእርሷ በተቃራኒው አዙሮ መዳኑን ትድናለች አሉኝ ብሎ ንግግሩን አቋረጠ። አሁን ግራ ሊገባት ጀመረ። የሚፈልገው እንድትድን ከሆነ ለምን መዳኗ ሲነገረው አይደሰት? ምኑ ከፋ ዛሬ አካሌ? የምትድኘው አንድ ነገር ሳደርግላቸው ነው። ምን እንደተጠየቀ ለማወቅ ጓጉታ በችኮላ ምን አሻኛሉ? ልጃችንን እስክትወልጅ እኔ ሳልሆን አንቺን እንድትካድሚላቸው። አላስጨረሰችውም። ለራሷ ሳይሆን ለእርሱና ለልጃቸው ስትል ይህን ማድረግ እንደምትችል ነገረችው። እርሱ ግን ደግሞ አንድ ነገር ቢያደርጉብኝስ? ወይ ሕመምሽ ተነስቶ ብትጠፊብኝስ? አላት። አገጩን ይዛ ፊቱን ወደ እርሱ እንዲመልስ ስታደርገው ጉንጩ በእንባ ርሷል። ከልቡ አሳዘናት። በእጆቹ እንባውን እየጠረገ በዚያ
እንስፍስፍ አስተያየቱ እየተመለከታት ምንም አልሆን፣ ህመሙን ደግሞ ለራሳቸው ሲሉ ስለሚጠብቁኝ አይነካኝም ብላ ልታረጋጋው ሞከረች። መቼም ሰው በፍቅሩ ይሸነፋልና ሳይወድ በግዱ ተሸነፈላት። ከዚያን ቀን ማግስት ጀምሮ ሰውየው ቤት እየሄደች መካደምም የዕለት ተዕለት ሥራዋ ሆነ። እቴቱ። ደራሲ ዮሴፍ ዳሪዮስ፣ ተራኪ ንጉሡ በሪሁንና በፍቅር ግዛቸው። እቴቱ